ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ እንድታደምጡን አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን የመጀመሪያ ክፍል የዕለተ ረቡዕ ፕሮግራማችን ከአንቶኒ ራዮላ ጉዳይ መነሻ በማድረግ በሁለተኛ ክፍል የሞርጋን ሮጀርስ እና የጁሪየን ክሩፒን ጉዳይ በተመለከተ በአርሴናል ዙሪያ የወጡ ተጨባጭ መረጃዎች አሉ። ዝውውርን ባተኮረ መልኩ በአርሴናል ሰፋ ያለ ቆይታ የምናደርግበትን ሁለተኛ ክፍል ይዘን እንመጣለን። በሶስተኛ ክፍል ከትናንት አመሻሽ አንስቶ በስፋት እየወጡ ካሉ ተጨባጭ መረጃዎች መካከል ማንቸስተር ዩናይትድ ከኤደርሰን ጋር መስማማቱን ያለፈው ሳምንት ሲገለጽ ነበር። አሁን ደግሞ ከአትላንታ ጋር በመጨረሻም ከስምምነት ላይ ደርሰው እንግዲህ ሁለቱ ወገኖች ተስማምተው ኤደርሰን በቀጣይ ቀናት ለሜዲካል ወደ ዩናይትድ መጥቶ ኦፊሻል የዩናይትድ ተጫዋች ሆናል። በጁን 15 ሲከፈት ደግሞ ኦፊሻሊ ሪጂስተር የሚደረግ ይሆናል። ይህንን ተከትሎ ኢንሳይድ ማንቸስተርን ሌሎች ሁለት ፖርቱጋላውያን ተጫዋቾችንም ለማምጣት ማንቸስተር ዩናይትድ ከበስተጀርባ ጥረቶችን እያደረገ እንደሆነ ተሰምቷል። በሶስተኛ ክፍል ዩናይትድን ትኩረት አድርገን ቆይታ እናደርጋለን። በአራተኛ ክፍል እንግዲህ በቼልሲ ቤት ሲነር ተጫዋቾች ጥሩ ኤክስፒሪየንስ ያላቸው በትላልቅ ውድድሮች ክለቡን ስኬታማ ያደረጉ እንዲሁም በብሔራዊ ቡድን ደረጃ ውጤታማ የሆኑ ተጫዋቾች ከክለቡ የመውጣት አዝማሚያ እያሳዩ በተለይ ደግሞ የፈላጊ ክለቦች ማምጣት የበለጠ ተጫዋቾችን ወደ ውጪ እንዲመለከቱ እያስገደደ ነው የሚገኘውና ዛቪ አሎንሶ ከባድ የቤት ስራ በቼልሲ ቤት ይጠብቋል። ይህንን በተመለከተ እንግዲህ ከነዚህ ሲነር ተጫዋቾች ጋር በተመለከተ የወጡትን ትናንትና ሰፊ ዘገባ ትኩረት አድርገን በቼልሲም ዙሪያ ቼልሲስ እነማንን አሁን ላይ እየተመለከተ ይገኛል የሚለውን በአራተኛ ክፍል በነዚህ ፕሮግራሞች እንግዲህ ዕለተ ረቡዕን ከእናንተ ጋር ቆይታ የምናደርግ ይሆናል። የመጀመሪያ ክፍል ትኩረታችን የሚሆነው ኦርጋናይዝድ ኬዎስ በሚል የተጠቀምነው አርስትን በትናንት ምሽት ወደ 6-7 አካባቢ በተረጋገጠው መረጃ መሰረት በዕለተ ሰኞ ፕሮግራማችን ለእናንተ ጥቆማ እንዳደረግ ነው ቢበዛ በ48 ሰዓት ውስጥ ራዮላ የሊቨርፑል ሄድ ኮች ተደርጎ ሞሾሙ የማይቀር ነው። በቀጣይ 48 ሰዓታት ፋብሪዚዮ ሮማኖ ሂርዊጎ ብሎ ወደ እናንተ መረጃውን ሊያደርስ መምጣቱ አይቀርም ስንላችሁ ነበር። እንግዲህ 48 ሰዓት ባልሞላ ጊዜ ውስጥ እንግዲህ አንቶኒ ራዮላ እና ሊቨርፑል በሁሉም ቅድመ ሁኔታዎች ተስማምተው ራዮላ ለቀጣይ 2 ዓመት በአንፊልድ የሚያቆየውን ኮንትራት ለመፈረም መስማማቱን እንዲሁም በበርንማውዝ ቤት እያለ ከሱ ጋር አብረውት የሰሩ 4 ኮቺንግ ስታፎችን ለማምጣት አሁን ሂደቶች እየተደረጉ እንደሆነና ራዮላ እንግዲህ ፕሮፌሽናል የስልጠና ዘመኑ ሁሉ አንድ አሰራር አለው፣ በራሱ የሚከተለው አሰራር ለክለቡ የራሱን አጫወት ሙሉ ሀሳብ በአሰልጣኙ ላይ ክለቡ የበለጠ ዋስትና እንዲኖረው በተሻለ ሁኔታ ፕሮጀክቱን እንዲያሳድግ ቅድሚያ የ2 ዓመት ኮንትራት የሚፈርም በክለቡ ባለው ስትራቴጂ እና ከሱ አጫወት ጋር አብሮ በጋራ ለመጓዝ እነዚህ 2 ዓመታት ለሽግግርም ለስኬትም የጨዋታ አስተሳሰብን ወደ መሬት ለማውረድ ቅድሚያ የሚሰጠው ስትራቴጂ እንደ ሌሎች አሰልጣኞች ትላልቅ ኮንትራቶችን መሸከም ሳይሆን በክለቡ ስታንዳርድ ደረጃ አስተማማኝ ቡድን ለመገንባት ዋስትና ለመስጠት ራዮላ የመጀመሪያውን ዙር ኮንትራት የሚፈርመው 2 ዓመት ነው። ከዛም በኋላ የእሱን ብቃት አስተማማኝነት ዋጋ ሲኖረው የክለቡ ኃላፊዎች ራሳቸው ይህንን ኮንትራት አሻሽለው በክለቡ ለረጅም ጊዜ እንዲያቆዩት ኦፕሽን በጋራ ስምምነት ተቀምጦ
ነገር ግን የጨዋታ ንድፈ ሐሳቡን፣ ፕላኑን፣ ተጫዋች ማጎልበቱን ክለቡን ምን ያክል አሳድጓል በሚለው ዙሪያ ከመከሩ በኋላ የውጤታማነቱ ታይቶ ተጨማሪ ኮንትራቶች እንዲሰጡት ነው። ስለዚህ ራዮላ በ2 ዓመት ውስጥ ሊቨርፑልን የመቀየር ከባድ ኃላፊነት ነው የተቀበለው። ረጅም ጊዜያትን መቀበል አንዳንዴ በአንድ ክለብ ውስጥ ለመሰንበት ሀሳቦችን ለማስረጽ አሰልጣኞች ቅድሚያ የሚሰጡት ጉዳይ ቢሆንም ግን ራዮላ በ2 ዓመት ውስጥ አስተማማኝ ለውጥ አመጣለሁ፣ ሊቨርፑልን ወደሚፈለገው ከፍታ ዳግም እንዲነሳ ማድረግ ይችላሉ። ከዛም በኋላ ነው እንግዲህ ወደ ተጨባጭ ኮንትራት እውነታዎች የሚሸጋገሩት። ለምሳሌ ይህን የውድድር ዓመት ቀጣይ 2026/27 አሰልጣኙ በሚያስመዘግበው ውጤት እንደ ሊቨርፑል ፍላጎት ተጨማሪ የ2 ዓመት ኦፕሽን በኮንትራቱ ላይ ተቀምጦ ነው 2 ዓመት የሚፈርመው። ያ ማለት ለተጨማሪ 4 ዓመት ማለት ነው። እና ይሄ የኮንትራት ስምምነት በነገራችን ላይ በአብዛኛው ክለቦች ያልተለመደ ነው። ነገር ግን ራዮላ በራዮ ቫሊካኖ በበርንማውዝ እንዲህ አይነት ስምምነቶችን ፈጽሞ ነው ከሪቻርድ ሂውዝ ጋር ወደ ቫይታሊቲ ስቴዲየም ያኔ ከራዮ ቫሊካኖ ሲመጣ በአመቱ መጨረሻ ኮንትራቱ እንደሚጠናቀቅ ይታወቃል። ኮንትራቱ ከተጠናቀቀ በኋላ ምንም አይነት የካሳ ክፍያ ሳይከፈል ነበር ከራዮ ቫሊካኖ ወደ በርንማውዝ መምጣት የቻለው። ስለዚህ በዘንድሮ የውድድር ዓመት በሲዝኑ መጀመሪያ ራዮላ በ2 ዓመት ኮንትራት ፊርማ ነው እንግዲህ የመጀመሪያ ዙር የፕሮጀክት ግንባታውን የሚጀምረው። እነዚህ ጉዳዮች ፕሮግረስ ባደረጉ ቁጥር አሰልጣኙ ጤናማና አስተማማኝ የሆነ ኮንትራት ከዛም በኋላ እንዲሰጠው ስራው ነው በቀጥታ የሚናገረው ማለት ነው። ክለቡን ካጎለበተ ከፍ ካደረገ በሚጠበቀው ደረጃ ማስቀመጥ ከቻለ ክለቡ እንደነዚህ አይነት ፕሮጀክቶችን በዘላቂነት ይዞ መቆየት ስለሚፈልግ ራሱ አስተማማኝ የሆነ ኮንትራት ለመስጠት ይገደዳል ማለት ነው። ይሄ ማለት ለሁለቱም ወገኖች ጤናማ ኮንትራት ነው። አሁን ለምሳሌ ቼልሲ ቤት የነበረው የረጅም ጊዜ አሰራር ምን ያክል ከባድ እንደሆነ ክለቡ ለከፍተኛ የካሳ ክፍያ እንደሚጥል፣ በማንቸስተር ዩናይትድ ቤት ያለፉት 2 ቋሚ አሰልጣኞች ምን ያክል ከፍተኛ ኮንትራት ማፍረሻ የካሳ ክፍያ እንደተከፈላቸው እያንዳንዱን ክለብ መመልከት እንችላለን። በአጭር ጊዜ ውስጥ ቡድንም ፕሮግረስ ማድረግ አቅቷቸው ውጤት በጠፋ ቁጥር እነዛ ኮንትራት ሂደቶችን ለማፍረስ ክለቡንም ከፍተኛ ኪሳራ ውስጥ የሚከት ፋይናንሻል ጫና ውስጥ የሚከት ጠንካራ ኮንትራቶች ስለሚፈርሱ ይሄ ለሁለቱም ወገኖች ጤናማ ነው። አንደኛ ራዮላ በአጭር ጊዜ ውስጥ ቡድን መገንባት የሚለውን አስተሳሰብ በተለይ ተጫዋቾችን አጎልብቶ ወደ ራሱ ጨዋታ ለማምጣት አንድ ፕሪሲዝንም በአስተማማኝ ሁኔታ የሚጠቀም አሰልጣኝ መሆኑ የተዛነፈ የተዘበራረቀ የአሰራር ደንብ የሌለው በወጥነት በአጫወት ቅርጹ ተጫዋቾች ስኪል ላይ የተጫዋቾች ፖቴንሻል ላይ መሰረት ያደረገ አጫወት ስለሆነ አንዳንድ ንድፈ ሀሳቦችን የጨዋታዎችን በፍጥነት አዳፕት አድርጎ ሪያክት ለማድረግ ክለቦች እሱን የቀጠሩ ክለቦች አይቸገሩም፣ ፈጣን ትራንዚሽን ማድረግ ስለሚችል። በተለይ ደግሞ በሊቨርፑል ቤት አንድ የተጣለ መሰረታዊ አጫወት ቅርጽ የበለጠ ወደዛ ኦርደር መመለስ ስለሆነ ይሄ ደግሞ ለአሰልጣኙ ምናልባት ወደ አንፊልድ ሲመጡ ከሚኖራቸው ፈተናዎች መካከል አንዳንድ ሂደቶችን ከሚያቀሉ ጉዳዮች ውስጥ መጀመሪያ የነበረውን አይደንቲቲ የመመለስ ትልቅ ኃላፊነት ነው። ይሄን ለመመለስ ፖቴንሻሉ አላቸው ወይ የሚለውን ጥያቄ ባለፈው በነበረን የሰኞ ፕሮግራም 1 ነጥብ አነሳን። አንዶኒ ያሮላ ቦል በሚል አርዕስት እዛ ላይ ያነሳናቸው የተወሰኑ ነጥቦች አሉ። ከአርነ ስሎት አጫወት ጋር ምን ያክል የኤርገን ክሎፕ አጫወት በመጀመሪያ ሲዝን እና በሁለተኛ ሲዝን ፍጹም ልዩነት እንደነበረው፣ የመጀመሪያው ሲዝን ከክሎፕ ቴምቦውን ያወረደ የስሎት ቡድን ነበር። ግን በነበረው የቡድኑ ከፍተኛ ጥንካሬና ባላንስ ውጤታማ ሆኑ። ግን ሁለተኛ ሲዝን ላይ ቢያንስ ከክሎፕ አውርደውት የነበረውን ቴምቦ ጨምረውም አሻሽለውም በሌላ መልክም ቢሆን ያን አግሬሲቭ ፉትቦል ማስቀጠል አለመቻላቸው የበለጠ በግምገማው ወቅት ከባድ ፈተና እንደገጠማቸውና እነዛ ግምገማዎች ሁሉ የሚያሳዩት ይሄ ፕሮጀክት ይሄ ኢቮሉሽን
በአርነ ስሎት የአሰልጣኝነት ዘመን ረጅም ርቀት ሊጓዝ እንደማይችል ተማምኖ ነው እንግዲህ የክለቡ የበላይ ሊቀመንበሮች ይሄን ውሳኔ አስተላልፈው አሁን ደግሞ ለቦታው ማን ይሆናል በሚል ከፍተኛ ስራ ተሰርቶ እንግዲህ በፍጥነት አንዶኒ ኢራዮላ ላይ ሊቨርፑል ፈጣን የሆነ ምላሽ ለመስጠትም የተገደደበት የተለያዩ ምክንያቶች አሉ። ከዚህ በፊት በነበሩ ፕሮግራሞች ወደኋላ መለስ ብላችሁ መመልከት ትችላላችሁ። ግን አሁን አንዳንድ ዘገባዎች እንግዲህ የአሰልጣኙን ስምምነት ተከትሎ ተያይዞ እየወጡ ነው የሚገኙትና እስቲ በእንግሊዝ ዙሪያ ባለፉት ቀናት ከወጡ ጋዜጦችና የትናንት የዛሬ ህትመት ውጤቶች ላይ ያገኘናቸውን የጋዜጣ አንዳንድ ዘገባዎችን እንመልከትና የክለቡ ቀጣይ እቅድ ከራዮላ ጋር ምን ሊሆን ይችላል፣ አንዳንድ እቅዶች መቀየራቸውንም ጭምር እየሰማን ነው የምንገኘውና የበለጠ አሁን ሁነኛ የቡድን ካራክተር የመላበስ ከግለሰብ ጥገኝነት ወደ ቡድን ጥገኛ መሆን ክለቡን በአስተማማኝ ሁኔታ የመቀየር ትልቅ ኃላፊነት ነው አሰልጣኙ የተረከቡት ከአሰልጣኙ ባህልና አጫወት ጋር። እስቲ እናንተ ጋዜጦችን እየተመለከታችሁ ዋና ዋና ነጥቦች ላይ በቀጣይ እንወያይ። እስቲ የመጀመሪያው አስፈላጊው ነጥብ የሚሆነው ከትናንትና ሊቨርፑል ኢኮ ይዞ በወጣው ጋዜጣ በስክሪናችን ላይ እንደምትመለከቱት ከስሎት ስንብት ጋር በተያያዘ ከራዮላ ምርጫ ጋር አምስቱ የተያዙ አሰልጣኞች ለምን ራዮላን ሊቨርፑል አስቀድሞ ትኩረት እንዳደረገ ከዛቪ አሎንሶ ጋር ኮንታክቶችን ለምን እንዳላደረገ ዝርዝር ጉዳዮች ወጥቷል። ከነዚህ ነጥቦች መካከል በዋነኝነት የምታስታውሱ ከሆነ ከአርነ ስሎት ስንብት በፊት ሲዝናል ሪቪው ወይም ስሎት ኢንጁሪ ብለው የገለጹት የ2025/26 ሲዝንን በተወሰነ መልኩ መዳሰስ ችለን ነበርና ቆይታቸው እስካሁን ድረስ አልተረጋገጠም። በቅርብ ጊዜያት ውስጥ ግን ሮብ በሚደረገው የአመታዊ ሪቪው ላይ ቀጥተኛ ውሳኔ ይተላለፋል። ስለዚህ በአሰልጣኙ ቆይታ በኩል አስተማማኝ ነገር የለም በሚል የተወያየንበት ፕሮግራም ላይ አንድ ጉዳይ ጠቁሚያችሁ ነበር። የፌኖይ ስፖርት ግሩፕ ኃላፊዎች የተለያዩ ተወካዮች የሊቨርፑል ብሬንፎርድ ጋር በሚያደርገው ጨዋታ በዛኑ ሳምንት ወደ ስፔን የአንድ ዘመናዊ ቅንጡ አብዛኛው የስፖርት ቤተሰቦች እዛ በተለያዩ ዘርፍ የሚዝናኑበት ትልቅ መዝናኛ ማዕከል አለና ወደዛ ተጉዘው እንደነበር መረጃውን ጠቁመናችሁ ነበርና ዘሳን ያው ታብሎይድ ስለሆኑ ትንሽ መረጃው ሪሊያብል ሊሆን የተወሰነ የተሻለ መረጃ ስለሚያስፈልግ እዛ ዘሳን ላይ የተመለከትነው መረጃ ጠቁመናችሁ ነው እንዲያለፍነው። ዝርዝር ጉዳዮችን አልተመለከትንም ነበር እና አሁን ሊቨርፑል ኢኮ ላይ ካገኘናቸው መረጃዎች መካከል በዛ በብሬንፎርድ ጨዋታ ሊቨርፑል በሳምንቱ መጨረሻ ባደረገበት ጨዋታ ቀደም ብለው የሊቨርፑል ኃላፊዎች ወደ ስፔን ተጉዘው የርገን ክሎፕን አግኝቷቸው እንደነበር እነማን እንደሆኑ እዛ ጋር ባይገለጽም ግን በስፔን ከየርገን ክሎፕ ጋር ለ2 ሰዓታት የፈጀ ቆይታ ነበራቸው። የዚህም ቡድን አመታዊ ሪቪው መመልከታቸው ሁለተኛው ስቴፕ እና ከባዱ ሪቪው ኔክስት ዊክ እንደሚጀምር አሁን ባለው መመዘኛ ደግሞ የበለጠ የክለቡ ሁኔታ በአሰልጣኝ አርነ ስሎት ውስጥ እድገት ሊያሳይ ባለመቻሉ የበለጠ የሪቪውም ውሳኔ ወደዚህ ያጋደለ እንደሆነ በመረዳት ቀደም ብለው ምክርም ሙያዊ እውቀትም አንዳንድ ጉዳዮችን ሜንሽን እንዲያደርጓቸው ምክርም ፈልገው የተወሰኑ ተወካዮች ከነዛ መካከል ምናልባት ዘገባው ላይ የተመለከትኩት ጁሊያን ዋርደን የሊቨርፑል ቴክኒካል ዳይሬክተር የበለጠ የስሎትን ስንብት አጥብቆ በአልጎሪዝሙ አናሊሲስ ወቅት በአጥብቆ ለሪቻርድዝም ለማይክል ኤድዋርድም ከአሰልጣኙ ጋር ረጅም ርቀት ለመጓዝ አሁን ላይ ሁኔታዎች ሁሉ የሚያሳዩት ከባድ እንደሆነ አስምሮበት እንግዲህ በሱ ጥቆማ የመጡት አሰልጣኝ በሱ አስገዳጅና ፈጣን ውሳኔ እንዲሰናበቱ ለበላይ ኃላፊዎቹ ያሳወቀው የመጀመሪያው ትልቁ ተጽዕኖ ፈጣሪ
ጁሊያን ዋርድ ነበር። የማይክል ኤድዋርድም የሪቻርድ ዩዝም የቅርብ ወዳጅ ሆነው እንደውም ባለፈው ሳመር ወደ ኒውካስል ስፖርቲንግ ዳይሬክተርነት ተጠይቆ ውድቅ በማድረግ በሊቨርፑል ቤት የረጅም ጊዜ ፕሮጀክት በተለይ የአካዳሚና ወጣት ተጫዋቾችን በመላው ዓለም የመመልመል ስራውን አጠናክሮ የቀጠለው ጁሊያን ዋርድ በአንድ ወቅት በሊቨርፑል ቤት በ2022-23 በጊዜያዊነት ማይክል ኤድዋርድ ከለቀቀ በኋላ ስፖርቲንግ ዳይሬክተር የነበረው ግለሰብ ማለት ነው እና አጥብቆ ይህን ጉዳይ በሪቪው ጊዜ የስሎት ስንብት አሁን ሰዓቱ እንደሆነ ለሁለቱ ኃላፊዎች የበለጠ ተጨባጭ የሆነ ሪሰርቾችን ጭምር እንዳቀረበ አሁን ሊቨርፑል እኮ እየዘገበ ነው የሚገኘውና ጁሊያን ዋርድ በዛ ሚቲንግ ላይ መገኘቱን ዘገባው ላይ ሜንሽን ተደርጓል እና ከኤርገን ክሎፕ ያገኙት ምላሽ ምናልባት ፈጣኑ ውሳኔ አንዱ አቅም እንደሆነ ተሰምቷል። የክሎፕ ጥቆማም እንዳለ በተለይ በአሰልጣኝ ስንብት የማያምን ወይም የአሰልጣኝን በፍጥነት የማሰናበት ባህል የሌለው ቡድን እንደነዚህ አይነት ውሳኔዎችን ለመወሰን ሲገደድ ከክለቡ ባህል ጋር በተቃራኒ የሚጓዙበት መንገድ ነው። ነገር ግን በትዕግስት ውስጥ ያሉ እድገቶችን መመልከት ያስፈልጋል። እንደነዚህ አይነት ሁኔታዎች በኤርገን ክሎፕ ዘመን ሳይፈጠር ቀርቶ አይደለም፣ ከሻምፒዮንስ ሊግም ቦታ ውጭ ሆነዋል። ግን እንደሚቀይሩት እንደሚያሳድጉት በከፍተኛ ሁኔታ ክለቡን ቀይረው ወደ ቦታው መመለስ እንደሚችሉ እምነት ይሰጣሉ ክሎፕ። አሁን በስሎት ውስጥ ያልተጨበጠ ምንም ተጨባጭ ያልሆነ እምነት ሊሰጥ የሚችል ከንግግር ውጪ ተግባር መታጣቱን ለውሳኔም በፍጥነት ኃላፊዎቹ እንዲያስተላልፉ የተገደዱት። ነገር ግን ከክሎፕ ባገኙት አንዳንድ ጥቆማና ምክሮች መካከል ለምሳሌ የመጀመሪያው ጉዳይ ከአሎንሶ ሹመት ጋር በተያያዘ የሊቨርፑል ኃላፊዎች የበለጠ አሎንሶ ላይ ያላቸውን ጥናት እዛ ጋር በማንሳት ከክሎፕ ያገኙት ሪያክሽን በደጋፊው ኤክስፔክት ተደርጎ በከፍተኛ ሁኔታ ከሊቨርፑል የቀድሞ ሄቪ ሜታል ፉትቦል ጋር የሚያያዝ አጫወት ከአሎንሶ ያለፉት የአሰልጣኝነት ኤክስፒሪየንስ ጋር ሲታይ በዛ ስታንዳርድ ደረጃ አሎንሶ የመጫወት ፍላጎት የለው እና አሁን የተገነባው ቡድን ወይም 2.0 የሊቨርፑል ከ10 ዓመት በኋላ አዲሱ ግንባታ ውስጥ ያሉ ተጫዋቾች ቴክኒካሊ ካላቸው አፕሮች እና የሊጉ አፕሮች ጋር በተያያዘ የአሎንሶ ሲስተም በፍጥነት አዳፕት ለማድረግ አሁንም ከስሎት ያልተናነሰ ጊዜ እንደሚፈልግ ተመካክሮበት ነው። ይህንን ክሎፕም ይህን ውሳኔ ደግፈዋል ይላል። በተጨማሪ ወደ አሰልጣኙ አጫወት በቅርብ ፈጣን የሆነ ምላሽ ለመስጠት ጥቆማ ከአሰልጣኙ እንደጠየቁና ራዮላን የርገን ክሎፕ እንደጠቆማቸው ነው እንግዲህ ዘገባዎቹ ላይ የወጡ የሚገኙት። ግን ክሎፕ በሊቨርፑል ቤት በነበራቸው ቆይታ ሁሉ በሌሎች ክለቦች ከሚመለከቷቸው እድገቶችና ጥንካሬዎች እንደ ተጋጣሚ ክለቡን ከሚፈትኑ የአጨዋወት ቅርጾች መካከል የአንቶኒ ራዮላን የፋይናል ሰርድና የሚድ ሰርድ ፕሬሲንግን አስምረውበት መወያየታቸውም ዲቴል ሁኔታዎችን ሁሉ እንደቃኙ ተነግሯል እና ሚቲንጉ ለ2 ሰዓትም ነው ከዛ በላይም ነው የሚሉ አሉ። ነገር ግን ያሉትን ቅድመ ሁኔታዎች ከማን ማኔጅመንት ከአጨዋወት ጋር ከአሰልጣኙ የጨዋታ ዘይቤ ጋር በቀጥታ ተያያዥ ሊሆኑ የሚችሉ ጥቆማዎችን በቀጥታ ከክሎፕ ስቴፕ ባይ ስቴፕ እንደውም ኢያንዶሊ ምን ይላል መሰላችሁ በሊቨርፑል ኢኮ ዘገባው ላይ የተቀሩት ጋዜጦች ዘ ታይምስ፣ ቴሌግራፍ ይዘው የወጡት ሁሉም ይህንን ጉዳይ ጠቁመዋል። ኢያንዶሊ የሊቨርፑል ኢኮ ዘጋቢ እንደሚለው ከሆነ እንደውም የበለጠ አጨዋወቱን በጠረጴዛ ላይ ክሎፕ ከደረት ኪሳቸው እስክሪብቶ በማውጣት ጭምር አንዳንድ ጉዳዮችን ለ3 ደቂቃ ለጁሊያን ዋርድ ሲነግሯቸው እንደነበር ጭምር ጠቁመዋል። ከዛም በኋላ ይሄ የቼዝ መጫወቻውን ቴብል በመጠቀምም ጭምር ስለ ራዮላ የተወሰነ ሂንት ለነዚህ ኃላፊዎች ጥቆማ ማድረጋቸውን ጭምር እዛ ጋር ይጠቅሳል። አሁን የበለጠ ይሄ ውሳኔ በሊቨርፑል ኃላፊዎች ብቻ የተወሰነ አይደለም፣ ተጨማሪ ሙያዊ እርዳታንም ጭምር ከቀድሞ አሰልጣኛቸው መጠየቅ ያስፈልግ ነበር። ከዛም በኋላ ነው እንግዲህ
ፈጣን ውሳኔ የተወሰነውና በስሎት ላይ ያላቸውን እምነት ዋንጫውን ያመጡበትን መንገድ ክሎፕ በማድነቅም የሊቨርፑል አብዛኛውን ጨዋታ ዲሌይድ ቢሆን ዘግይቶ ቢሆን ግን የመመልከት አጋጣሚ ነበራቸው። በፍጹም በጨዋታው ሂደት ደስተኛ ናቸው ለማለት ተቸግረዋል። ያው አይደሉም ከተባለም በሊቨርፑል ባህል ውስጥ ያለውን ጉዳይ ያውቁታል። ስለዚህ ያን ክሬዲት ማሳጣት ስለሆነ የተሻለ የማሰናበትን ኤክስፒሪየንስን ክለቡ ስለሌለው ይሰናበቱ የሚልም አፕሮች አላነሱም። ግን እነዚህ ኃላፊዎች ለማሰናበት የሚገደዱ ከሆነ ተመራጩ ግለሰብ መሆን ያለበት ራዮላ ነው የሚል ጥቆማ። ይሄ ማለት ባላንስ የማድረግ ነው፣ ያለውንም አሰልጣኝ ክሬዲት ማሳጣት። ምክንያቱም የእሳቸውም ክለብ ስለሆነ በታሪክ የሊቨርፑል ደጋፊዎች የማይረሷቸው አሰልጣኝ ስለሆነ ያለውን አሰልጣኝም በተለየ ሁኔታ መውቀስም መወንጀልም እንደ አንድ ፕሮፌሽናል የእግር ኳስ ግለሰብ ጠቃሚም ሆኖ ስላልተገኘ እነዚህ ጉዳዮችን ማንሳት አልፈለጉም። ግን ለውጥ ካስፈለገ አሁን ያለው ሁኔታ ብቁ እንዳልሆነ ከተረጋገጠ ግን ለአሰልጣኝነት ሹመት የበለጠ ለቦታው ስፔናዊ አሰልጣኝ የሰባስቲያን ሆኔስ ስም ግን በሊቨርፑል ኃላፊዎች ዘንድ ለረጅም ሳምንታት ይደጋገም እንደነበር፣ ነገር ግን ይሄን ሀሳብ ክሎፕ እንዳስቀየሩ፣ ምክንያቱም አሁን ክለቡ ካለበት ሁኔታ አንጻር ሰባስቲያን ሆኔስ ዴቨሎፕ የማድረግ ተጨማሪ ኤክስፒሪየንስ ይፈልጋሉ። ስለዚህ ሪስክ እንደሆነ ጥቆማ ሰጥቷቸው ነው እንግዲህ የቀድሞ የክለቡ ታላቅ አሰልጣኝ እነዚህን ሁሉ ሙያዊ እርዳታ፣ ስለዚህ እሳቸው በአካል አንፊልድ አይኑሩ እንጂ ከበስተጀርባም ሙያዊ እርዳታቸውን አሁንም አላቆሙም ፊት ለፊት። ስለዚህ ከዚህ በፊት በኤድዋርድ እና በክሎፕ መካከል ቅሬታ፣ አለመስማማት፣ አለመግባባት አለ የሚባለው ጉዳይ አሁን ላይ ውድቅ የሆነ ይመስለኛል እንደነዚህ አይነት ግንኙነቶች ካሉ። ስለዚህ የክሎፕ ሙያዊ እርዳታ ተካቶበት ነው ማለት ነው ራዮላ ወደ ሊቨርፑል እንዲመጣ የተደረገ። የ2 ዓመት ኮንትራት ፈርሟል አሰልጣኙ። በበለጠ ግን አሁን በቀጣይ የሚመጡ ኮቺንግ ስታፎች ናቸው አሁን በአንገብጋቢ ሁኔታ እየተነሳ የሚገኘው። ፓብሎ ዴላቶር የሚባል የፊትነስ ኮች አለ። የበለጠ ከራዮላ ጋር ራዮ ቫሊካኖ አንስቶ የሰራ የፊትነስ ኮች፣ እንዲሁም ቶሚ ኤልፊክ የሚባል የራዮላ ምክትል አሰልጣኝ አለ። እንደውም የቶሚ ሃልፊክ ኮንትራት በበርንማውዝ መጠናቀቁን ተከትሎ ሊቨርፑል ምንም አይነት የኮንትራት ማፍረሻ አይከፍልም። ታስታውሳላችሁ የአርነ ስሎት ምክትልን ከፌኖርድ ለማምጣት ከነ ቡድናቸው ሊቨርፑል ወደ 10 ሚሊዮን ዩሮ የነ ሁልቾፍን ኮንትራትን ለማፍረስ አንድ ላይ መክፈላቸው ከ2 ዓመት በፊት ይታወሳል። እና አሁን ለነዚህ ኮቺንግ ስታፎች ተጨማሪ የውል ማፍረሻ ክፍያ ሊቨርፑል በብዛት ላያወጣ ይችላል። ምክንያቱም ሁለቱ ፓውሎ ዴላቶር የሚባለውም ቶሚ ኤልፊክም ኮንትራታቸው ከራዮላ እኩል ነበር የሚጠናቀቀው እና ሁለቱ በነፃ የሚመጡት። ነገር ግን ሻይን ኩፐርን እና ቶም ዌበርን ይፈልጋሉ የፐርፎርማንስ አናሊሲስ የሚያደርጉና የበለጠ የመጀመሪያው ቡድን የስልጠና አንዱ አካል የሆኑና በበለጠ ደግሞ ከሴት ፒስ የማጥቃትም የመከላከልንም ዲፓርትመንት በማሰልጠን በበርንማውዝ ውስጥ ቆይታ ያደረጉትን ኩፐርንም አጥብቀው ራዮላ እንደሚፈልጉ ገልጸው ነው እንግዲህ የኮቺንግ ስታፋቸው አራቱም ከበርንማውዝ ለማምጣት በቀጣይ እንግዲህ ስራ እየተሰራ እንደሆነ ተገልጿል። ግን ከራዮላ መምጣት ጋር ምን ተያይዞ ወደ ሊቨርፑል እንዲመጣ ይፈለጋል? ወደ መጨረሻ አካባቢ አሁን ላይ ያለው ወቅታዊ የሊቨርፑልንም የዝውውር እቅድ ለውጥንም ጭምር እናነሳለን። ተቀይረዋል። በርካታ ጉዳዮች እንደተቀየሩ እየተነሳ ነው የሚገኘው እና ይህንንም ጉዳይ የምንመለከት ይሆናል። በተጨማሪም እንግዲህ አሰልጣኙ ምን ለመቀየር ነው አሁን በበለጠ የሚፈለገው? አንደኛው በቴምብሌናችን ላይ የተጠቀምነው ኦርጋናይዝ ኬዮስ የሚለው ይሄን ኬዮስ የማቀናጀት ኃላፊነት አለባቸው። ምን አይነት ኬዮስ? 2 አይነት ነው ያለው፣ ኢንሳይድ እና አውትሳይድ አለ። ደጋፊው ያጣው እምነት
ያለፈው የውድድር ዓመት የተጠናቀቀው የጠፋው እምነት ይሄ የማመንን ጉዳይ መመለስ ያስፈልጋል። ይሄኛው በደጋፊው ዘንድ ያለውን እምነት ዳግም ማምጣት ነው። ሁለተኛው ግን ሜዳ ውስጥ ያለውን ኬዎስ ደግሞ ድጋሚ ማምጣት ነው። መጀመሪያ የክሎፕ ሄቪ ሜታል ፉትቦል ወይም ኬዎስ ፉትቦል የሚባለው አሁን ሊቨርፑል ወደ ኮንትሮል ሲስተም የበለጠ እየተቀየረ ነበር የሚሉ በርካታ ተመልካቾችም የእግር ኳስ ቤተሰቦችም ጋዜጠኞችም አሉ። ግን አሁን ወደ ሊቨርፑል ያጫወት ቅርጽ ወይም ወደ ተለመደው ባህል የማምጣት ነው። ስለዚህ ሁለቱም ኬዎስ ነው። በደጋፊው ዘንድ የጠፋውን የተረበሸውን ስፕሪት መመለስ ነው። ሜዳ ላይ ያለውንም የሊቨርፑል አጫወትና ያ አግሬሲቭ ፉትቦልን ያ ሄቪ ሜታል ፉትቦልን መመለስ ነው። አሁን አጫወቱና አስተሳሰቡ ከተመለሰ የስኬቱ ጉዳይ በሊቨርፑል ቤት ረጅም አይሆንም የሚሉ በርካታ ገማቾች አሉ። ለዚህ ደግሞ ዋነኛው ጉዳይ ምን መሰላችሁ? የክለቡ ባህልና የአጫወት ሲስተሙ በተመሳሳይ መንገድ የሚሄድበት ስትራቴጂ መናዱ ነው በስሎት ላይ እምነት የጠፋው። እችን እምነት ራዮላ በመጀመሪያ 15 በሁሉም ውድድሮች በሚኖራቸው ጨዋታ ላይ ውጤታማ ሆነው ከጀመሩ ከዛም በኋላ ስላለው እድገት ኢነርጂው ክለቡ ውስጥ ያለው ባህል ዳግም ማንሰራራት ነፍስ መዝራት ይጀምራል። ስሜት ጠፍቶ ያ የስሜት እግር ኳስና ከፍተኛ ኢነርጂ የሚፈልገው ያጫወት ስልት መጥፋት ማንሰራራትና የተወሰኑ እድገቶችን ማሳየት ከጀመረ የደጋፊውም እምነት የክለቡም ያጫወት ቅርጽ ክለቡ ለረጅም ዓመታት የተገነባበት ስትራቴጂም ዳግም ነፍስ ዘርቶ የማንሰራራት በሁሉም ዘርፍ ይሄ ደግሞ ጫናን ይቀንሳል። ጫና በቀነሰ ቁጥር ደግሞ ቡድኑ አዳፕት እያደረገ መቀጠል ይችላል። ነገር ግን እዚህ ጋር ከተነሱ ነጥቦች መካከልና በዋነኝነት ራዮላ ውስጥ ካሉ ቴክኒካል አቅሞች በሚዲያ በኩልም በተለያየ በኩል ካሉ ዋነኛ ነጥብ ተደርጎ የተነሳው እንግዲህ ቅሬታ የማቅረብ አባዜ የለባቸውም ይላል። እንደ አርነ ስሎት አይደሉም። እገሌ ስለሌለኝ በእንዲህ አይነት መንገድ ጉዳቶች እንዲህ ስለሌለኝ የሚል ቅሬታ እና የዳኝነት ኮምፕሌኖችን እንደነዚህ አይነት ተደጋጋሚ አቤቱታዎችን በመግለጽ አይታወቁም አሰልጣኙ እና ኮምፕሌን የማቅረብ ሂደት ኮምፕሌን የማቅረብ ቅሬታ የማቅረብ ጉዳይ አለ። ነገር ግን ባለው ነባራዊ ሁኔታ ላይ መስራትንና ከጊዜ ወደ ጊዜ ቡድንን ማጎልበት ላይ ነው የሚያተኩሩት። የበለጠ ደግሞ ከተፈለጉባቸው ምክንያቶች መካከል ወጣትና ቴክኒሻል ተጫዋቾች ላይ ትኩረት ማድረጋቸው፣ በአካል ብቃትም ፈርጠም ያሉ ተጫዋቾችን አካተው አንድ ላይ አደራጅተውና አዋቅረው የመጠቀማቸው አቅም ቴክኒካል ስኪላቸውን ለማጎልበትም ክለቡን በአስፈላጊ ሁኔታ ባላንሱን እንዲያገኝ እንደነዚህ አይነት ስትራቴጂዎች ሁሌም በአሰልጣኙ ቅድሚያ ስለሚሰጡ ለሊቨርፑል ይሄ ጉዳይ ምናልባት ትራንዚሽን ዘመኑን ሊያሳጥር ይችላል የሚል እምነት ተቀምጦበታል ይላል። ስለዚህ ይሄ የስልጠና ሂደት ቡድንን ማጎልበት በቡድን ስራ ላይ ይሄ በግለሰብ ላይ ጥገኛ የሆነ አንድ ተጫዋች በጎደለ ቁጥር ምክንያቶቹ ተያያዥ ጉዳዮችንና የውጤት ማጣትን ሁሌም ትኩረት አድርገው በኮምፕሌን የማይገልጹ አሰልጣኝ መሆናቸው ለቦታው ላይ ተመራጭ። ምክንያቱም ክሎፕ ተጫዋቾቼ ተጎድተዋልና የጠፋው ውጤት በዚህ ምክንያት ነው ብለው አያውቁ። ባሉ ተጫዋቾች ያለንን ነገር ሁሉ እንሰጣለን በቃ። ስለዚህ ይሄ ምንድነው? ቡድን ነው፣ እምነት ነው። ይሄ እምነት እንግዲህ በተጫዋቹ ዘንድ መጥፋቱ አንድ ሲነር ተጫዋች በጎደለ ቁጥር ያለው ስፕሪት እና በራስ መተማመን መጥፋቱ፣ በዋነኝነት ግን በክለቡ እንዲመለስ የሚፈለገው ጉዳይ ፊር ፋክተር ነው። የክለቡን ተጋጣሚ ቀደም ብሎ ስጋት ውስጥ ገብቶ እንዲመጣ የማድረግ ያን ሜንታሊቲ መገንባትና ተጫዋቾች ውስጥ ማስረጽ ነው። ይሄ ደግሞ ለስፔናዊ አሰልጣኝ በእነዚህ ቴክኒሻል ተጫዋቾች የሚያጎለብቱት፣ የሚያጠነክሩት፣ የሚያብላሉትና የሚያሳድጉት ዲፓርትመንት እንዳለም ሆኖ እንደነዚህ አይነት ጠንካራ የቤት ስራዎች እንደሚጠብቃቸው እንግዲህ ተነስቷል። የበለጠ ግን ከጨዋታቸው ጋር በተያያዘ ወደ ቤልሳ ያጫወት ስልት የበለጠ ያዘነበሉ
የክሎፕን ያጫወት ቅርጽ ደግሞ አብዛኛው የእግር ኳስ ቤተሰብ ዘንግቶት ወይ ረስቶት ይሆናል እንጂ በ2023/24 የየርገን ክሎፕ ስንብት ወቅት አብዛኛው አሰልጣኞች አሰልጣኙ ይፋ ካደረጉ በኋላ መልቀቃቸውን ተከትሎ በየጨዋታው ቀደም ተብሎ ጥያቄዎች ይቀርቡ ነበር ለሁሉም ለተጋጣሚ ክለቦች እና ራዮላ በዛም ወቅት የሰጠውን አስተያየት አንዶኒ ራዮላ የ43 ዓመቱ ስፔናዊ ወጣት አሰልጣኝ በቅርብ ዓመት ሲጫወት በቢልባኦ የምናውቀው የቢልባኦ ፉልባክ ሴንተር ባክ የነበረው አሰልጣኝ ተጫዋች የአሁኑ አሰልጣኝ እንግዲህ አንድ ጉዳይ ማንሳቱን ትናንት ምሽት ሚጉኤል ዴሌኒ የኢንዲፔንደንት ሪፖርተር በድጋሚ ሪፖስት አድርጎት ተመልክቼ ነበር። ስለ አግሬሲቭ ፉትቦል እና ስለ ኢንቴንሲቲ ባልተለመደ መልኩ ሁሉም አሰልጣኞች የሰጡት ስለ አሰልጣኙ ግርማ ሞገስ ሊቨርፑልን የቀየሩበት መንገድ በፕሪሚየር ሊግ ከማይረሱ ታላላቅ አሰልጣኞች ተርታ እንደሚመደቡ በመግለጽ ነው። ግን ራዮላ መንሽን ያደረገው ታክቲክ ነው ይላል ሚጉኤል ዴሌኒ እና ከ2023/24 በፊት ከራዮላ ጋር የነበረኝ ቆይታ ስለ ክሎፕ የተናገሩት ብሎ ድጋሚ ለጥፎ ነበር እና ወደ 7 ደቂቃ ይሆናል እንዴት አንድን ተጫዋች ሜዳ ውስጥ ትኩረቱን ስፔስ አጠቃቀሙን ያለ ኳስ እና ከኳስ ጋር ያለውን እንቅስቃሴ የክሎፕን ቡድን እንደመግጠም 2 ከባባድ ፈተናዎች የሉም ይላል ራዮላ። አንደኛው ያለ ኳስ እነዛን ተጫዋቾች መከተል ትራክ ማድረግ በጣም ከባድና ሰፊ ሜዳ ማካለል ይፈልጋል። ያለ ኳስ የሚደረጉ ከኳስ ጋር ደግሞ ተጫዋቾች በነፃነት አንዱን ስፔስ ለማግኘት የሚፈጅባቸው ሰከንድና የሊቨርፑል ተጫዋቾች የሚጫኑበት መንገድ የማሰሚያ ጊዜ ይከለክላሉ። እኔም የራሴን አጫወት በዚህ የጨዋታ ቅርጽ ዴቨሎፕ ማድረግ ነው ፈልገው የሚል ጉዳይ ተናግረው ነበር። ስለዚህ አሁን ከ3 ዓመት በኋላ ወደ አንፊልድ ሲመጡ ይሄን አጫወት ለመተግበር የበለጠ አሰልጣኙ እንደውም በበርንማውዝ ቤት አብላልተውታል ነው የሚሉት እነ ሚጉኤል ዴሌኒ። ስለዚህ ሽግግሩ በስሎት ዘመን የነበረው 2 ዓመታት የጠፋውን በአንዱ ዓመት በክሎፕ ስብስብ ከፍ ያሉበት በቀጣዩ ዓመት ያን ከፍታ ዳግም ቁልቁል የወሰዱበትን ሂደት ለማቃናት አሰልጣኙ የሊግ ኤክስፒሪየንስ አይጠበቅባቸው ወይም አይፈልጉም። ምክንያቱም በበርንማውዝ ቆይታ ስላደረጉ የበለጠ የሚሰሩበት የቡድን አቅም ኤክስፒሪየንስ ተጫዋቾችን የበለጠ በሚዳብሩ በሚጎለብቱ ወጣት ተጫዋቾች መሆኑን ሂደቱን ያቀልላቸዋል ተብሎ ይጠበቃል እና አሰልጣኙ እንግዲህ ቀደም ብለውም ከዚህ አጫወት ጋር በተያያዘ ኢንስፓየር የሆኑበት በተጨማሪም በዚህ አጫወት ውስጥ አንዱ የሆነውን አግሬሲቭ ኢንቴንሲቲ ዳይሬክት በማጥቃት ውስጥ ያለውን መከላከል የሚያዘውትሩት በዓለም እግር ኳስ የራሳቸውን ተጽዕኖ መፍጠር የቻሉት ማርሴሎ ቤልሳን መከተሉ ደግሞ የበለጠ አጫወታቸው ላይ በሊቨርፑል ቤት በተሻለ ሁኔታ ፕሮግረስ ያደርጋሉ ተብሎ በብዙ ተስፋዎች ተጠብቋል ማለት ነው። ይሄ ጉዳይ ኢነርጀቲክ ቲምን ለመመለስ የበለጠ ትኩረት ተሰጥቷል። ታዲያ ራዮላ በዚህን ሰዓት ከሊቨርፑል ኃላፊዎች ጋር በነበራቸው ሚቲንግ ሰፊ ጉዳዮችን እንደተነሳና አንዳንድ ጠለቅ ያሉ ዝርዝር ጉዳዮችን ተመልክተዋል እየተባለን የሚገኙ ምናልባት ከእቅድ ለውጦች መካከል አንዱ አርነ ስሎት ቢቆዩ ወይም በሊቨርፑል ቤት ቀጣይ ዓመት በአሰልጣኝነት ቢሰነብቱ ከማይቆዩ ተጫዋቾች መካከል ግንባር ቀደም እናንተም አእምሮ ውስጥ በፍጥነት የሚመጣው ኮርቲስ ጆንስ ነው። የዚህ ተጫዋች ጉዳይ አሁን ዳግም እየተከለሰ መሆኑን ተገልጿል። በተለይ ትናንትና ምሽት አድምጣቸዋል ብዬ አስባለሁ። ዱምፍሪስ ወደ ሪያል ማድሪድ የተጠናቀቀ ዝውውር ነው። የ30 ዓመቱ ኔዘርላንዳዊ ስሎት ቢቆዩ ሊመጣ የሚችልበት ቻንስ ነበር፣ ግን አሁን ሊቨርፑሎች ከዝውውሩ ራሳቸውን አውጥተዋል ብዬ ያለፈው ሳምንት ስነግራችሁ ነበር። ስሎት ሳይሰናበቱ በፊት ዱምፍሪስን የ30 ዓመት ተጫዋች አያስፈርሙም በጭራሽ። ምክንያቱም ከክለቡ ፕሮጀክት ጋር በየትኛውም መንገድ ሊያያዝ አይችልም። የአጭር ጊዜ ግንባታን አይፈልጉም። ስለዚህ ዱምፍሪስ ላይ ሊቨርፑል አግሬሲቭ ሆኖ አይቀጥልም ስላቸው የነበረው ለዚህ ዱምፍሪስ ወደ ሪያል ማድሪድ ተዘዋውሯል። እንደውም የቀድሞ የሊቨርፑል ተጫዋች የቀድሞ እንበለው እንጂ ኢብራሂም ኩናቴም
ሪያል ማድሪድ ለመግባት መቃረቡንና በግል ጉዳዮች መስማማቱ ተሰምቷል። አሁን በድጋሚ ከሚከለሱ ነጥቦች መካከል የኮርቲስ ጆንስን ያነሳውበት የተለያየ ምክንያቶች አሉ። እሱም ቆይ ከዝውውሩ ጋር ወደ በኋላ የምናነሳን የሚሆነው ግን አንድ ስለ ስታይል ከተነሳ አይቀር እስቲ በተጠናቀቀው የውድድር ዓመት የበርንማውዝን ኢንቴንሲቲ ካታጎሪዎችን እንመልከት። ይሄ ሃይ ተርኖቨር ዱዌሎችን ከሶስተኛ የሜዳ ክፍል ከነጠቁ በኋላ ወይም ሶስተኛ የሜዳ ክፍልን አታክ ካደረጉ በኋላ የነጠቁትን ኳስ በፍጥነት ወደ ሙከራነት በመቀየር ያለውን የራዮላ በርንማውዝ ሪከርድና አንዳንድ ነጥቦችን እንመልከት እስቲ። ይሄ ቁጥር ምናልባት ራዮላ ላይ አሰልጣኙ ላይ ጥርጣሬ ያለኝ ለሚሉ የእግር ኳስ ቤተሰብ የበለጠ ግልጽ ይሆናል ብዬ አስባለሁ እነዚህ ነጥቦች። ምክንያቱም በራዮላ ሹመት ከስሎት በላይ በሹመታቸው ምናልባት በእግር ኳስ ምን እንደሚፈጠር አናቅም እንበል እንጂ ሎጂካል ሆኖ ለሚያስብ ሰው ትክክለኛው አሰልጣኝ ከኤርገን ክሎፕ በኋላ አሁን የተሾመ ይመስለኛል በግሌ። ምክንያቱም ስፔናውያን አሰልጣኞች አስተሳሰባቸው ላይ እንጂ ተጫዋቾች ላይ ጥገኛ አይደሉም። ተጫዋች ላይ ጥገኛ ያልሆነ ደግሞ አሰልጣኝ ሀሳቡንም ፍልስፍናውን ወደ ስኬት ለማምጣት መቼም ይሁን መቼም ጊዜ ሊፈጅ ይችላል፣ ጊዜ ሊወስድ ይችላል፣ ከ1 ዓመት ከ2 ዓመት በላይ ግን ወደ ስኬት ማምጣታቸው አይቀርም። ስፔናውያን አሰልጣኝ ዘመናዊን እግር ኳስ ከበቂ በላይ እየተቆጣጠሩ ነው። ተውት፣ አሁን በሊጉ ቶፕ 6 ውስጥ ካሉ አሰልጣኞች የቶፕ 3 አሰልጣኞችን ተመልከቱ፣ ስፔናውያን ናቸው። የቼልሲ፣ የአርሴናል፣ የሊቨርፑል። ሶስቱም ደግሞ በአጋጣሚ ሆነው አንድ መንደር ውስጥ ውሳቤል ያደጉ ጉፔስኮ መንደር የተወለዱ በሳን ሰባስቲያን ጉፔስኮ የተወለዱ ሶስቱ አብሮ አደጎች እንግዲህ 3 ታላላቅ ክለቦችን ነው የሚያሰለጥኑት። ስለዚህ በስፔናውያን አሰልጣኝ ላይ ያለን እምነት እንኳን ከደቾች አሰልጣኝ በረጅም ርቀት ነው። ደች ሆኖ ግን የበለጠ የእግር ኳሱን ቤተሰብ እንግዲህ በመጀመሪያ ዓመት ክሬዲት አግኝተው ክለቡን ብዙ ዋጋ ያስከፈሉት አርነ ስሎት ናቸው። እና እስቲ አንዳንድ የስታይል ንጽጽርን እንመልከት። በተለይ ስለ ሃይ ተርኖቨር ሊቨርፑል ምን ያክል ለመጀመሪያ ጊዜ ነው በነገራችን ላይ ባለፉት 2 ዓመት ውስጥ በአርነ ስሎት ውስጥ ሊቨርፑል ሃይ ተርኖቨር የተበለጠው በሊጉ ብቸኛ ቡድን ነበር። ያውም እኮ ለ5 ዓመት ተከታታይ በሃይ ተርኖቨር ሊቨርፑልን የበለጠ የለም በከፍተኛ መልሶ ማጥቃት። አምና በርንማውዝ 298 ሃይ ተርኖቨሮችን ሲያደርግ ሊቨርፑል 260 ነው ማድረግ የቻሉ። የጋራ ኳስን የማሸነፍ ጥንካሬ ይሄ ለሃይ ተርኖቨር አንዱ ሂደት የጋራ ኳስ ማሸነፍ ነው። 50-50 ቦልን ካሸነፈ በኋላ አንድ ቡድን በፍጥነት ወደ መልሶ ማጥቃት ሽግግር ቶሎ ስፔሶችን ማግኘት አለበት፣ በክሎፕ አጫወት ማለት ነው። ሊቨርፑል 1761 የጋራ ኳሶችን ሲያሸንፍ የራዮላ በርንማውዝ ግን 2059 ዱዌሎችን አሸንፈው 2059 በሊጉ ሁለተኛ በዱዌል ጥንካሬ። ሁለተኛው ደግሞ በዱዌል ውስጥ ካሉ ነጥቦች ኤሪያል ዱዌል አለ። ግን ለዱዌል ደግሞ የበለጠ አመቺ የሚሆነው ምንድነው? ፖሴሽን ማሸነፍ ነው። ሊቨርፑል አምና ባለፉት ከኤርገን ክሎፕ የስልጠና ዘመን አንስቶ በአርነ ስሎትም የስልጠና ዘመን እንደ አምናው በጣም ዝቅተኛ በ10 ዓመት ውስጥ የመጨረሻ ዝቅተኛውን ፖሴሽን የማሸነፍ ቁጥር አስመዝግቦ አያውቅም። 1453 ብቻ 1453 ብቻ። እንደውም በ2019 በ2017 18 19 20 ሊቨርፑል 3 ዓመት ተከታታይ በፖሴሽን በማሸነፍ በፕሪሚየር ሊጉ ብቸኛ ቡድን ነበር። ከዛም በኋላ 2021-22 ከዛም በኋላ 2023-24 ከኤርገን ክሎፕ የአሰልጣኝነት ቆይታ በ5ቱ ሲዝን ፖሴሽን በማሸነፍ ሊቨርፑልን የሚያክለው ቡድን። ለዚህ ነው ኢንቴንሲቲውና አግሬሲቭነቱ ሁሌም ኮንሲስታንሲ የነበረው። የራዮላ ቡድን 1825 ፖሴሽኖችን አሸንፏል። 1825 ከሊቨርፑል ምን ያክል ጋፕ እንዳለው። የበለጠ ደግሞ የሃይ ተርኖቨር ፖሴሽኖችን ለማሸነፍ ዋነኛው ዲፓርትመንት የሶስተኛ የሜዳ ክፍል ነው። በሶስተኛ የሜዳ ክፍል በተደረገ እንቅስቃሴ ደግሞ ሊቨርፑል 149 ነው
ማሸነፍ የቻለው ፋይናል ሰርድ። በሊቨርፑል ባለፉት 10 ዓመት ውስጥ የመጨረሻ ደካማው ቁጥር ሁለተኛ። የራዮላ በርንማውዝ ግን 188 ፖሴሽኖችን ፋይናል ሰርድ በማሸነፍ በሊጉ አንደኛ ነው። በሊጉ ከማንቸስተር ሲቲ፣ ከአርሴናል፣ ከቼልሲ ከሁሉም ክለብ ከማንቸስተር ይበልጣል። በታክል ስኬት ሊቨርፑል 494 ታክሎችን ሲያሳካ በርንማውዝ 654። ልዩነቱን ተመልከቱ። ሶስተኛ ሜዳ ክፍል ፋውሎችን በማሸነፍ ሊቨርፑል 64 ፋውሎችን ሲያሸንፍ የራዮላ በርንማውዝ 81 ፋውሎችን አሸንፏል። እነዚህ ጉዳዮችን ሁሉ ስትቀይሩት የሃይ ተርኖቨር የእንቅስቃሴ ድምር ውጤቶች ናቸው። ስለዚህ በፕሪሚየር ሊጉ ከ2023-24 አንስቶ በፕሪሚየር ሊጉ ከሃይ ተርኖቨር በቀጥታ ወደ ሙከራነት የተቀየረ ሙከራውም በውጤታማነት የተቀየረ ወይም ኢላማውን የጠበቀ ያልተዛነፈ ወይም የበለጠ ለኤክስፔክትድ ጎል በቀረበ ሙከራ ከ2023-24 እስከ ተጠናቀቀ የውድድር ዓመት ድረስ በሊጉ አንደኛ ቡድን የአንዶኒ ራዮላ በርንማውዝ ነው። 186 የሃይ ተርኖቨር ሙከራዎችን በማድረግ ሁለተኛ ሲቲ፣ ሶስተኛ ሊቨርፑል ነው። ግን በአቭሬጅ ስትመለከቱ የ2023-24ቱ የሊቨርፑል ሃይ ተርኖቨር 48.4 በመቶ ይይዛል ማለት ነው፣ የእርገን ክሎፕ ማለት ነው። ስለዚህ በኢንቴንሲቲ ፉትቦል ውስጥ የቆየው ቡድን የራዮላ በርንማውዝ ነው ማለት ነው። ስለዚህ ባጫወቱና በአስተሳሰቡ ላይ ጥያቄ ላላችሁ እነዚህ ቁጥሮች ምናልባት ሎጂካሊ ከተመለከትን አስተማማኝ ምላሽ ነው። ያውም እኮ ጥራት ባለው ስብስብ አይደለም፣ ጥራት ባለው የስኳድ ዴብዝ አይደለም። ባለፉት 3 ዓመት ውስጥ በእንግሊዝ ፕሪሚየር ሊግ እንደ በርንማውዝ ከፍተኛ ጉዳት ያስተናገደ ቡድን የለም። በአማካይ በእያንዳንዱ ጨዋታ በርንማውዝ በስኳዱ ካስመዘገባቸው ተጫዋቾች ውስጥ 4.6 ተጫዋቾች የሉም ይላል በአማካይ ኦፕታ በየጨዋታው። ይሄ ማለት ለአንድ ጨዋታ የተሟላ ስኳድ ሳያገኙ ነበር ማለት ነው በበርንማውዝ ቆይታቸው ያሳለፉት። ይሄ ብቻ አይደለም፣ አሰልጣኙ በሲዝን አጋማሽና በሲዝን መጀመሪያ ላይ እስከ ዴድላይን ዴይ ድረስ የክለቡን ቁልፍ 7 ተጫዋቾች በ16 ወራት ውስጥ ተሽጦባቸው። ለምን በ16 ወር ውስጥ በ7 ወር ውስጥ 7 ቁልፍ ተጫዋቾች ከዶሚኒክ ሶላንኬ እስከ መጨረሻው አንቷን ሴሜኒዮ ድረስ ኢላዛባኒን፣ ኬፓን፣ ዲናውሰንን፣ ሜሎስ ኬርኬዝን፣ ዳንጎ ዋታራን በርካታ ተጫዋቾች ተሽጦባቸው ግን በርንማውዝ በክለቡ ታሪክ ለመጀመሪያ ጊዜ ዩሮፓ ሊግ ተሳታፊ ሆነ 6ኛ አጠናቀቀ። ስለ አሰልጣኙ ፖቴንሻል እንኳን ብዙ ማስረጃ ከዚህ በላይ ማቅረብ ይቻላል። ስለ ራዮ ቫሊካኖ እንድናነሳ ከፈለጋችሁ ከአባ ጋር ይዘንላችሁ የምንመጣው ፕሮግራም አለ። ባርሳ ማድሪድን፣ አትሌቲኮ ማድሪድን ያሸነፉበት የውድድር ዓመት የነበረው የራዮ ቫሊካኖ ለማየት የሚያጓጓ ቡድን ነበር የገነቡት። ያኔ ነው አባ እንግዲህ በራዮላ ኢንስፓየር መሆን የጀመረው እና ልክ ክሎፕ ለቃለሁ ባሉበት ጊዜ ለዚህ ቡድን የሚሆነው አሰልጣኝ ራዮላ ነው ብሎ መናገር የጀመረው እንግዲህ እስሎ ሳይቀጠሩ በፊት ነው። እንግዲህ ዘግይቶ ቢሆንም አሁን ራዮላ መጥቷል። የሊቨርፑል የመጨረሻ በዚህ ሳመር እቅድ ለውጥ የኮርቲስ ጆንስን ቅድም አንስቼላችኋለሁ ኮንትራት ሊፈርም ይችላል። ምክንያቱም በግል ካላቸው መግባባትና ግንኙነታቸው ከኢንተር ሚላን ጨዋታ አንስቶ በዩኤፋ ሻምፒዮንስ ሊግ 1-0 በሶሮዝ ላይ ግብ ሊቨርፑል ባሸነፈበት ጨዋታ የተቋረጠው ግንኙነት አልተጠገነም። ለዛ ነው ኮርቲስ ጆንስን እንደማይፈልጉና ከእቅዳቸው ውጭ እንደሆነ ደጋግመው እንዲሸጥላቸው ሁላ ግፊት አድርገዋል። ጃንዋሪ ላይ ቢለቅ ደስ ይላቸው ነበር ስሎት፣ ግን ከስካውሰሩ በፊት አሰልጣኙ ተሰናበቱ። እንግዲህ ስካውሰሩ የመቆየት እድሉ ሰፊ ነው እየተባለ ነው። አሁን ሀሳብ ለውጣል። በዋነኝነት እንግዲህ ትናንት በሊቨርፑል ዙሪያ ከሚወጡ መረጃዎች መካከል በፓሪስ ሴን ጀርሜን ደስተኛ ያልሆነውን ሴንተር ባክ ኢላዛባኒን የቀድሞውን የራዮላን ተጫዋች ለማምጣት ሊቨርፑሎች ጥያቄ ማቅረባቸው ተሰምቷል። ይሄ ከሌኪፕ አንስቶ እስከ ሊቨርፑል ሪፖርተሮች እየዘገቡት ነው የሚገኙት እና አሁን በቂ ደቂቃ እያገኘ አይደለም። ፋርስትሬት ሆኗል። እዛ
በሻምፒዮንስ ሊግ በተለይ በግዙፍ ውድድሮች ላይ ሁለተኛ ተመራጭ ሆኗል እና የቋሚነትን ስፍራ መፈለጉን ተከትሎ የተጫዋች ደስተኛ አይደለም በፒኤስጂ። ምናልባት ሊቨርፑሎች ጠንካራ ኢፈርት ካሳዩ ሊያስፈርሙት ይችላሉ ይላል በሴንተር ባክ በኩል። አሁን ሊቨርፑል ቤት ከተቀየሩ እቅዶች መካከል ፈርናንዴዝ የሚባል የሊል የክንፍ ተጫዋች አጥብቆ እየተከታተሉ እንደሆነ ተያይዞ ተነስቷል። ይሄን ተጫዋች ገብታችሁ ቪዲዮን ተመልከቱ። በጣም ቴክኒሻል ተጫዋች ነው። በተጨማሪም የሳንጋሬና የላሚን ካማራ ስም በጣም አሁን ላይ መነጋገሪያ ሆኗል። ሁለቱ ዲፌንሲቭ ሚድፊልደሮች ምናልባት የሊቨርፑል ኃላፊዎች ለአደም ዋርተን እስከ 68-70 ሚሊዮን ፓውንድ ከመክፈል የበለጠ እነዚህ ሁለት ተጫዋቾች በነዚህ ዋጋ ሊያስፈርሙ ይችላሉ። አሁን የራዮላ አይነት አሰልጣኝ ማምጣቱ አድቫንቴጁ ምንድነው? ፋይናንሻሊ ሊቨርፑል ኤክስፔንሲቭ ዝውውር ከማድረግም ይቆጠባል። ለምን? ፖቴንሻል ነው የሚያምነው፣ ክላስን አይደለም። ፖቴንሻልን ወደ ክላስ መቀየር የሚችል አሰልጣኝ ስለሆነ ይሄ ነው ትልቁ አቅም። ስንት ተጫዋቾችን አብቅቶ ነው በርንማውዝ የሸጠው በራዮላ ውስጥ። ከራዮላ በፊት እኮ በነበሩ ጊዜያት በርንማውዝ ትላልቅ ሽያጮች የሉት፣ በጣም ሰፊ ሽያጮች የሉት። ራዮላ ከመጣ በኋላ በአንድ የዝውውር መስኮት 5-6 ተጫዋች የመሸጥ ምን ያክል ትርፋማና ተጫዋቾችን ቢያጎለብት ነው ክለቡን መጥተው በዚህ ደረጃ ተጫዋቾችን ማስፈረም የቻሉት። እና ወጣት ተጫዋቾችና የበቁ ተጫዋቾች ላይ ትኩረት አድርጓል። የበለጠ ግን የፊት መስመሩ ስም አሁንም እንደቀጠለ ነው። የያኒ ዲያሞንዴ እና የብራድሊ ባርኮላ ስም አሁንም መነጋገሪያ አግስቶናል። ግን የአደም ዋርተንን ክፍያ ለላሚን ካማራ ለሞናኮ ዲፌንሲቭ ሚድፊልደር እና ሌንሱ ዲፌንሲቭ ሚድፊልደር መሐመዱ ሳንጋሬ ሊከፍሉ ይችላሉ ሁለቱን አማካዮች ለማምጣት። የበለጠ ግን በየትኛውም መመዘኛ ሲዝኑ ከመጀመሩ ፕሪሲዝን ከመጀመሩ በፊት ግን ራዮላ 6 ቁጥር አማካይ እንደሚፈልጉ ግን አስምረውበት ተናግረዋል። 6 ቁጥር ያስፈልገኛል ብለዋል። ስለዚህ የሊቨርፑል ፕላን ትልቁ እቅድ ዊንገር ከማስፈረም ይልቅ ቀደም ብሎ ዲፌንሲቭ ሚድፊልደር ማምጣት ሆኗል። ይሄ በነገራችን ላይ በስፋት እየተነገረ የሚገኘው ይሄ ምናልባት ያለፉትን ጊዜያት የሊቨርፑል ደጋፊዎች በኮሜንት መስጫ የምታስቀምጡት አስተያየት እንግዲህ በስተመጨረሻም በአሰልጣኝ ለውጥ እንዴት የፕላን ለውጥ እንደሚደረግ ራዮላ የሊቨርፑል ትልቁ ክፍተት ለክለቡ ኃላፊዎች ያስቀመጡት የ6 ቁጥር ተጫዋች መሆኑን ደጋግመው በርካታ ዘገባዎች ለምሳሌ ማታ ላይ ያወጣውን የኦርኒስተን የአትሌቲክስ ዘገባ ተመልከቱ። 6 ቁጥር በጣም አሁን ሊቨርፑሎች ያተኮሩት ቦታ ነው ይላል። ፍሎሪያን ፕለተንበርግ የስካይ ጀርመኒ ሪፖርተርን ተመልከቱ። 6 ቁጥር ቦታ ሊቨርፑሎች በቀጣይ አትኩረው የሚመለከቱት ነው እየተባሉ። ስለዚህ ይሄ ምናልባት አሁን ከፋቢኒዮ በኋላ ሁነኛ የ6 ቁጥር ተጫዋች ወደ አንፊልድ የሚመጣበት የዝውውር መስኮት ነው ማለት ነው። ለማንኛውም በአጠቃላይ ይሄን ይመስላል ከራዮላ ሹመት አጫወታቸው የተለያዩ አርዕስቶችን ነካከን ያለውን ተጨባጭ ሁኔታ ከጋዜጦች ጋር ያይዘን በእንዲህ መልኩ ቆይታ ያደረግን። ከተመቻችሁ ላይክ፣ አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በየቀኑ የሚኖሩ አፕዴቶችን በእንዲህ መልኩ ይዘንላችሁ መተን ምንወያይ ነው የሚሆነው። በቀጥታ ወደ አርሴናል ዝውውር እቅድ እንጓዝና አርሴናል ቤት ቆይታ እናድርግ። ሳትርቁ ጠብቁን። ሰላም ቆዩ።